የተቀዳሚ ሙፍቲ ሀጂ ዑመር እንድሪስን እረፍት አስመልክቶ የአማራ ፋኖ ብሔራዊ ኃይል የሐዘን መግለጫ ሰጠ። አፋብኃ ሚኒሊክ እዝ በራያ ቆቦ ዙሪያ ወልዲያ ዙሪያና መርሳና ውርጌሳ ባለፉት 4 ቀናት ከባድ ትንቅንቅና ተጋድሎ ላይ ይገኛል ሲል ሚኒሊክ እዝ ገለጸ። ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ ያለው የኃይለ ማርያም ማሞ ክፍለ ጦር ድንቅ ኦፕሬሽን አካሄደ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። የጥቁሩ ናዚ አብይ አህመድ ጨፍጫፊ ሰራዊት ካለፉት 2 ዓመታት በላይ በሀገሪቱ አሉ የሚባሉ የጦር መሳሪያዎች እና ሰራዊት አዝምቶ የአማራን ሕዝብ እየጨፈጨፈ እንደሚገኝ ዓለም የሚያውቀው ሀቅ ነው። ስርዓቱ ሰሞኑን እንስት ፋኖች ላይ የሰራው እጅግ ዘግናኝ ወንጀል በስፋት ሲዘገብ ከርሟል። ይህንን ግፍ ለማውገዝ ታዲያ የሻማ ማብራት ስነ ስርዓት በዋሽንግተን ዲሲና ሲያትል ከተሞች ተደርጎ ነበር። ዲሲ ላይ የአማራ ዲያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪዎች በጋራ ያዘጋጁት መርሃ ግብር ነበር። በተመሳሳይ የአማራ ማህበር በሲያትል በጽህፈት ቤቱ የሻማ ማብራት ስርዓት አዘጋጅቶ ነበር። ከላይ የተጠቀሱት ተቋማት በሁለቱ ከተሞች መርሃ ግብሩን ቢያዘጋጁም በቂ የሚባል ታዳሚ ግን ሊገኝ አልቻለም። በቀጣይ በሌሎች ከተሞች በሚደረጉ ተመሳሳይ መርሃ ግብሮች ላይ ዲያስፖራው መጠነ ሰፊ ንቅናቄ እንዲያደርግ ይጠበቃል። ምንም እየጠየቀን አይደለም። አትግደሉን፣ አትድፈሩን፣ አታስርቡን፣ ከቤታችን አታፈናቅሉን። it's simple like that። እየጠየቀን ያለነው ቤዚክ ሂውመን ራይትስ ነው። በሰለጠኑት ዓለም የሚከበሩ ቤዚክ ሂውመን ራይትስ ነው እየጠየቀን ያለነው። ስለዚህ አሁንም አንረሳቸውም፣ ስማቸውን እንጠራለን፣ ስለነሱ እንዋጋለን፣ ስለነሱ ድምጻችንን እናሰማለን። ስለነሱ በየቀኑ በትዊተር በተለያዩ ፕላትፎርሞች እንቅስቃሴ እናደርጋለን። ምክንያቱም የነዚህ የሁለት ወጣት ሴቶች መሞት የነገ የ100,000 እና የሚሊዮን አማራ እህቶቻችን እጣ ፋንታ ስለሚሆን በእኔም በሁላችንም ቤት የገባ ነገር ስለሆነ ፔኑን ትረዱኛላችሁ። አሁንም አማራ ላይቭስ ማተርስ፣ ስቶፕ አማራ ጄኖሳይድ። Abiy Ahmed is a killer. Abiy Ahmed is a genocider. Loud and clear. USA must take action against Abiy Ahmed. የተቀዳሚ ሙፍቲ ሀጂ ዑመር እንድሪስን እረፍት አስመልክቶ የአማራ ፋኖ ብሔራዊ ኃይል የሐዘን መግለጫ ሰጠ። አፋብኃም በመግለጫው በእምነታቸው የከበሩ፣ በአባትነታቸው ብዙዎችን ያፈሩ፣ በእውቀታቸው ብዙ የቸሩት ልዩ አባታዊ ገጽታና ስብዕናን ያሳዩን ታላቅ የሃይማኖት መምህርና አባት በሁላችንም ዘንድ የተወደዱት ክቡር ዶክተር ሀጂ ዑመር እንድሪስ ወደ አሄራ ሄደዋል ሲል ገልጿል። አብይ አህመድ በማንነታቸው ምክንያት በአደባባይ ምሎ ክህደት የፈጸመባቸው ብሎም ገፍቷቸው የመጨረሻ ዘመናቸው በቅሬታ ያሳለፉት የሁሉም ኢትዮጵያዊ ደግ አባት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ወደ አሄራ መሄድ የብዙ ወገናችንን ልብ የሰበረ መርዶ ሆኗል ብሏል አፋብኃ። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በሙስሊሙም በክርስቲያኑም ኢትዮጵያዊ ሁሉ በክብርና በሞገስ ሲታወሱ የሚኖሩ ደግ አባት ናቸው። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ከእምነት አባትነታቸው ከነበራቸው በረከት ባሻገር በሀገር ወዳድነታቸውና በሩህሩህ አባታዊ ግብራቸው የአማራ ህዝብ የሞራል ልዕልና ያሳዩ በመሆናቸው ትውልዱ ሲዘክራቸው ይኖራል። የአማራ ፋኖ ብሔራዊ ኃይል አፋብኃ ለመላው የኢትዮጵያ ህዝብና ለቤተሰቦቻቸው መጽናናትን እየተመኘ በአባታችን እረፍት የተሰማውን ሐዘን ይገልጻል ሲል መግለጫው አሳውቋል። አፋብኃ ሚኒሊክ እዝ በራያ ቆቦ ዙሪያ ወልዲያ ዙሪያና መርሳና ወርጌሳ ባለፉት 4 ቀናት ከባድ ትንቅንቅና ተጋድሎ ላይ ይገኛል ሲል ሚኒሊክ እዝ ገለጸ። የሚኒሊክ እዝ ምስራቅ አማራ ኮር 1 ኮር 2 ልጅ ኢያሱ ኮርና የእዙ ልዩ ዘመቻ በሶስቱ ትላልቅ ግንባሮች ባለፉት 4 ተከታታይ ቀናት የኦሮሚያ ብልጽግና ልዩ ኃይልን ጨምሮ አዲስ ከተቋቋሙት የብልጽግና ሰራዊት ጋር ብርቱ ትንቅንቅና ተጋድሎ እያደረጉ ይገኛሉ። ተጋድሎ በራያ ግንባር በጮቢ በርና ባይባወ እስከ ሾዎች
እንዲሁም በተኩለሽ እስከ በረሃ ከባድ ትንቅንቅና ተጋድሎ እየተደረገ ምሽቅ ለቆ ታንክ መድፍና ቢኤም ፋኖን ለመዋጋት አይበቃኝም ብሎ ድሮንና ጀት ተማምኖ ማጥቃት የመጣ አራዊት ሰራዊት መሃል ገብቶ ቁስለኛና አስከሬን ማንሳት በማይችልበት ሁኔታ በፋኒት በዓለም ዋሴና በፋኒት ትዕግስት ወዳጁ እህትና ወንድሞች እየተረመረመ ይገኛል ነው የተባለው። በሌላኛው ግንባር ወልዲያ ዙሪያ የምስራቅ አማራ ኮር 2 እና የልጅ ኢያሱ ኮር አሃዶች በጥምረት በመቻሬና ብስሪንቃ ለማጥቃት የመጣን ጠላት መክተው በመልሶ ማጥቃት ወልዲያ አስገብተውታል። የልጅ ኢያሱ ኮር አሃዶች በጥምረት በሀብሩና ውርጌሳ ግንባር ከባድ ትንቅንቅና ተጋድሎ በማድረግ በርካታ የጠላት ሰራዊት በመደምሰስና በማቁሰል እንዲሁም ከ30 በላይ ጠላትንና ከ45 በላይ ክላሽ ከተተኳሽ ጋር በመማረክ ታላቅ ድል አስመዝግበዋል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ መረጃውን አጋርቶናል። በአርበኛ አበበ አንለይ በአርበኛ ፈቃድ ያለባቸው አርበኛ ሸጋው ባንተ እና በጭካኔ ጡታቸው በተቆረጡና ቆዳቸውን በተገፈፉ አርበኞች ዘመቻ ተደረገ። አፋብሃ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ አባተ አንደኛ ኮር መረጃውን እንዳጋራን ከሆነ የጉና ክፍለ ጦር አካል የሆኑት የስቴዴንሳ ብርጌድና የሀገረ ቢዘን ብርጌድ አናብስት በእስቴ መዳረሻ ትናንት ንጋት 11 ሰዓት ተኩል ደንጎልት ሾለክትና ማጎት ላይ በጀመሩት ማጥቃት የጠላት ምሽጎች ተደርማምሰው ጠላት ወደ እስቴዋ መካነ ኢየሱስ ከተማ ሊፈረጥጥ ችሏል። መካነ ኢየሱስ ከተማ ላይ የከተሰመው የአገዛዙ ዙፋን ጠባቂ ሆድ አደር አርማ ብተናና ሚሊሻ የፋኖን ክንድ መቋቋም አቅቶት ገሚሱ ሲደመሰስ፣ ገሚሱ ሲቆስል፣ ገሚሱ እግሬ አውጪኝ ሲል፣ ገሚሱ ደግሞ በፋኖ ቁጥጥር ስር ውሏል። የእስቴው መካነ ኢየሱስ ከተማን የአማራን ፋኖ በላው ተቆጣጥሮታል። አሉ የተባሉትን ጸረ ህዝብ የአብይ ወንበር ጠባቂዎችንም ከኮማንደር እስከ አባል እስከ ወዲያኛው ተሸኝተዋል። የአማራ ፋኖ በጠላት ላይ ቁሳዊ አካላዊና ሞራላዊ ኪሳራን አደርሷል ነው የተባለው። በእስቴዋ መካነ ኢየሱስ ከተማ የተገኙ ድሎች ከ74 በላይ የተደመሰሰ፣ ከ30 በላይ ቁስለኛ፣ ከ20 በላይ የወታደር ምርኮ፣ 4 ብሬን፣ 30 ክላሽ፣ የቃታ መሳሪያ 15፣ መጠኑ ያልታወቀ አይነተኛ ተተኳሽ ብዛት ያለው የጠላት ወታደራዊ ቁሳቁስና አልባሳት ተማርኳል። የእስቴ ወረዳ ፖሊስ ጽህፈት ቤት አዛዥ ኮማንደር ሊያው ተደምስሷል። በግፍ የታሰሩ ንጹሃን የፖለቲካ እስረኞች ሙሉ በሙሉ ከእስር ነጻ ተደርገዋል። የጠላት ሬሽን ሙሉ በሙሉ ወድሟል። ምሽግ ሆኖ የነበረው የሚሊሻ ጽህፈት ቤት እርምጃ ተወስዶበታል። በመቅደላ አምባ ብርጌድም የአገዛዙ ጭራቅ አራዊት ሰራዊት ጋሳኝ ከተማ ላይ ማይነት ቀበሌ ላይ ባደረገው መደበኛ ውጊያ አራዊት ሰራዊቱን ደምስሷል። መቅደላ አምባ ብርጌድ ጠላት ይዞት የነበረውን ጋሳኝ ከተማ ተቆጣጥሯል። ቁጥሩ ያልታወቀ የአገዛዙ አራዊት ሰራዊት ተደምስሷል። የአገዛዙ ቅጥረኛ ሲጠቀምበት የነበረው የዲሽቃ ኦሳ እግር ከጥቅም ውጪ ተደርጓል። ሌላው አንዳ ቤት ብርጌድ የብርጌዱ አካል የሆነችው አንዷ ሻለቃ 3 በ5 ቁጥርና በዝጎራ በኩል አጋዥ የጠላት ኃይል እንዳይገባ አድርጋለች። 75% የአንዳ ቤት ብርጌድ በአንዳ ቤቱ ወለሽ ከተማ ዙሪያ የአገዛዙን ጭራቅ ሰራዊት ለመካነ ኢየሱስ የሁድ ዘመዱ አውሬ እንዳያደርስ በማድረግ አስጨንቆ ውሏል። ሌላኛው የሜጀር ጀነራሉ ባንታ አባተ ተወርዋሪ ክፍለ ጦር መድፍም ሞርተርም ዲሽቃም ዶፍም ጎርፍም ሆነ የትኛውም ኃይል የሚማርከው የሜጀር ጀነራሉ ባንታ አባተ ሰራዊት ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በመምራት ላይ የነበረውን የ303ኛ ኮር አባል የሆነውን 77ኛ ክፍለ ጦርን ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ገጥሞት ውሏል። ከገላውዲዮስ እስከ ውባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ገላውዲዮስ ከተማ፣ ቴሌ፣ ፈትሎ፣ እስላም መቃብርና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ፈጽመው ውለዋል። በመጨረሻም የአማራ ፋኖ በክቡር መስዋዕትነት ጭራቁን የአብይ አገዛዝ ዙፋን ጠባቂ ገርፎ ገላውዲዮስ ከተማን አስለቅቋል። የ77ኛ ክፍለ ጦር አራጅ ቡድን በውባንተ ልጆች ሲገረፍ የሞራል የአካልና የቁስ ስብራቶችን ተከናንቧል። በዚህ ውጊያ የክፍለ ጦሩ አርዲናስ ተደምስሷል። ሙሉ የክፍለ ጦሩ መረጃም በፋኖ እጅ ገብቷል። ብዛት ያለው የጭራቁ አብይ አህመድ መከላከያ ተደምስሷል። የአንዷ ሬጅመንት የሰው ኃይል ተደምስሷል። የሬጅመንቷ ሙሉ ሰው ኃይል መረጃ በፋኖ እጅ ገብቷል። የኦርዲናንሱና የሰው ኃይሉ 4 ታጃቢዎች ከነሙሉ የነፍስ ወከፍ ትጥቃቸው 800 ጥይታቸውና 16 ቦምባቸው ገቢ ተደርጓል። ጣና ገላውዲዮስ ክፍለ ጦር በበኩሉ ውጊያ ያደረገ ሲሆን የአፈር ዋናት ብርጌድ በጣና ገላውዲዮስ ክፍለ ጦር ሰብሳቢ በሁለቱም ወታደራዊ አዛዦችና የክፍለ ጦሩ ወታደራዊ ዘመቻ እየተመራ ከሜጀር ጀነራሉ ባንታ አባተ ተወርዋሪ ክፍለ ጦር ጋር ቅንጅት በመፍጠር የአገዛዙን ጭራቅ 77ኛ ክፍለ ጦር ከገላውዲዮስ እስከ ውባንተ ተራራ፣ ከሞሻ እስከ ግድብ ተራራ፣ ገላውዲዮስ ከተማ፣ ቴሌ፣ ፈትሎ፣ እስላም በር መቃብርና የተለያዩ
በተለያዩ የገላውዲዮስ መዳረሻዎች ከፍተኛ ተጋድሎን ሲፈጽሙ ውለዋል። አፈር ዋናት ብርጌድ ከሜጀር ጀነራል ሉባንታ ባተ ተወርዋሪ ክፍለ ጦር ጋር በሰራቸው የጋራ ቅንጅታዊ ስራዎች ውጤታማ ድልን በክብር እየጻፉ ውለዋል። የአገዛዙ አራዊት ሰራዊት ሜጀር ጀነራል ሉባንታ ባተ ተራራ ላይ በአስደናቂ ሁኔታ ተረፍርፈዋል። እስከ ምሽቱ 1 ሰዓት ድረስ ጥበበኞቹ የአማራ ፋኖች ከጠላት ጋር ተናንቀው አምሽተዋል። ጠላት ራሱን በመልሶ ማደራጀት ገላውዲዮስ ከተማን ለማስለቀቅ ሙከራ ቢያደርግም በአይበገሪዎቹ ዘረው ባንታዎች ጠላትን ሲመታ አምሽቷል። ሌሎች የጣና ብርጌድና የአንበሶ ብርጌድ ፍልሚያ ቀጥሎ የአገዛዙ ጭራቅና አራጅ ቡድን በእስቴና በደራ ምድር መንበርከኩን ተከትሎ ቀጣዩ ተረኛ ወረታና አንበሳሜ መሆኑን ያየው የአገዛዙ አራዊት ሰራዊት ከወረታ ከሐሙሲትና ከአንበሳሜ ተጠራርቶ ዳምባ ላይ በመሰባሰብ ፋኖን ለመግጠም ምክክር ላይ ነበር። ነገር ግን ፈጣኖቹ ጣና ብርጌድና አንበሶ ብርጌድ በብርጌድ መሪዎቻቸውና በጣና ገላውዲዮስ ክፍለ ጦር ምክትል ሰብሳቢ እየተመሩ አራጁን የአብይ አራዊት ሰራዊት ዳምባ ላይ ውጊያውን ጀምረውታል። አመሻሹ 11 ሰዓት የጀመረው አውደ ውጊያ አድማሱን አስፍቶ በጉማራ በሾብሊና በዝንጥል ቀጥሏል። ነገር ግን የአማራ ፋኖ ክንድ በርትቶ ከሶስት አቅጣጫ የተሰባሰበውን ጠላት በመፈርጠጥ ወደ ወሮታ ሐሙሲትና አንበሳሚ ከተማ ወደ የመጣበት እየፈረጠጠ ይገኛል። ውጊያው እስከ ምሽቱ 1 ሰዓት ቀጥሏል ሲል የሜጀር ጀነራል ሉባንታ ባተ አንደኛ ኮር መረጃውን አጋርቶናል። ይህ በእንዲህ እንዳለ አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የላከልን መረጃ እንደሚያሳየን ከሆነ በምዕራብ ጎንደር መተማ ወረዳና አጎራባች ወረዳዎች አዳኛ ገር ጫቆና ነባሩ ጭልጋ ወረዳን በማካለል የአገዛዙ የብልጽግና ምስለኔ የስርዓቱ ተጋላቢ የወረዳና የዞን አስተዳደር ከመከላከያ ጀነራሎችና ሻለቃ መሪዎች ጋር በመጣመር ባዘጋጇቸው አጋችና ገዳይ ስኳዶች የአማራ ንጹሃንን በማገት በሚሊዮን እየጠየቁ መክፈል አልችል ሲል በአሰቃቂ ሁኔታ እየገደሉ ጄኖሳይድ እየፈጸሙ እንዲሁም በኢኮኖሚ እያዳከሙ ይገኛሉ ሲል ገልጿል። በተጨማሪም በተደራጀ መልኩ እየፈጸሙት ያለው የተቀነባበረ የእንስሳት ጄኖሳይድና የሀብት ማግኛ የመበልጸጊያ ዘዴ የደም ሀብት እያካበቱ ይገኛሉ። ከላይ በተጠቀሱት ወረዳዎች የራሳቸውን ዘራፊ ስኳድ በቁም ከብቶች መዋያ የግጦሽ ቦታና በከተሞች በማሰማራት በወታደራዊ ካምፖች ዙሪያ በስውር እንዲጠበቁ በማድረግ ጨለማን ተገን አድርገው በእጀባ ህጋቢ በማስመሰል በመተማ በኩል ወደ አጎራባች ሀገሮች እንዲሸጡ እየተደረገ ነው። ለአብነት ያህል ጥቅምት 6 ቀን 2018 ዓ.ም 15 ተሽከርካሪ የቁም ከብት ተጭኖ በገንደ ውሃ በኩል አድርጎ ወደ መተማ ሊወጣ ሲል የገንደ ውሃ የከተማ ነዋሪዎች ከተማው ውስጥ ከ480 በላይ የቁም ከብት በመጥፋቱ ምክንያት ፍተሻ ለማድረግ ባደረጉት ርብርብ ከአንደኛው ተሽከርካሪ ብቻ 7 ከብቶች ሊገኙ ችለዋል። ቀሪው 14 ተሽከርካሪ ሳይፈተሽ በፍጥነት ማረጋጋት በሚመስል መልኩ ገንደ ውሃ በሚገኘው ወታደራዊ ካምፕ በማስገባት እንዲሁም የተፈተሸውን አንዱን ተሽከርካሪ ጨምሮ እናረጋግጥ በማለት ባለቤት የተገኘላቸውን ከብቶች ጨምሮ ወደ ካምፕ በማስገባት ሁሉንም ጥቅምት 7 ቀን 2018 ዓ.ም በንጋት አሽልኮ በእጀባ አሳልፎ ወደ መተማ ሊወስዷቸው ችለዋል ተብሏል። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ ያለው የኃይለ ማርያም ማሞ ክፍለ ጦር ድንቅ ኦፕሬሽን አካሄደ። የአፋባሃ ደቡብ አማራ ቀጠና ሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ሬጅመንት 1 ሬጅመንት 2 ሬጅመንት 4 እና የክፍለ ጦር ቃኝና መሐንዲስ በጥምረት በአዲስ አበባ በቅርብ ርቀት ላይ በኮቱ ታዳጊ ከተማ በመግባት ከበባ በማድረግ የብልጽግና አሽከሮች ላይ ድንቅ ኦፕሬሽን አካሂዷል ሲል ክፍለ ጦሩ አሳውቋል። በዚህም የአገዛዙን ሰራዊት ምሽግ በቦምብና በተኩስ ያናወጠው ሲሆን ከከበባ የተረፉት ከተማውን ለቀው በመሸሽ ወደ ሸኑና ጫጫ ከተማ ጥለው ፈርጥጧል። ፋኖም ከተማውን ለ8 ሰዓታት ተቆጣጥሮት ቆይቷል ተብሏል። በቀጣይ ቀንም የኃይለ ማርያም ማሞ ክፍለ ጦር አናብስቶች ይህንን ድንቅ ኦፕሬሽን አቅደውና አስበው የክፍለ ጦሩ ቤዛ ሬጅመንት፣ ዳኛቸው ሬጅመንት፣ ሰላም ሰው ሬጅመንት፣ ቦጋለ ሬጅመንትና የኃይለ ማርያም ማሞ ክፍለ ጦር ቃኝና መሐንዲስ በቅንጅት ከረማሽ ንዑስ ወረዳ ከአዲስ አበባ አፍንጫ 60 ኪሎ ሜትር ርቀት ላይ የእምዬ ምኒልክ የጦር ግምጃ ቤት ላይ የብርሃኑ ጁላን ሰራዊት መሽጎ ከነበረበት ካምፕ በመግባት ሰራዊቱን ቀለበት ውስጥ በማስገባት ያረገፈው ሲሆን በጠላት በኩል 2 አምቡላንስ ሙትና ቁስለኛ አሸክሞ ያስፈረጠጠው ሲሆን ያልጠበቀው ዱብዳ የገጠመው የአብይ አራዊት ሰራዊት ከሸኖ ጫጫና አሌልቱ ከተማ ተጨማሪ ኃይል በማስገባት ለመከላከል ሞክሯል ሲል የኃይለ ማርያም ማሞ ክፍለ ጦር ህዝብ ግንኙነት መረጃውን አጋርቶናል።
የአረንዛው ጎንቻ ብርጌድ ከጎንቻ ሲሶ እነሴ ወረዳ መምህራን ጋር ውይይት አደረገ። የ9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ከ725 መምህራን ጋር ትምህርትን በተመለከተ የክፍለ ጦሩ አመራሮች በተገኙበት ውይይት አድርጓል። የአርመኔው ሰራዊት በክልሉ ወረራ ከፈጸመ ጀምሮ የመማር ማስተማር ሂደቱ ሙሉ ለሙሉ መቋረጡን ተከትሎ በተለያዩ አካባቢዎች ከባለድርሻ አካላት ጋር የሚያደርገው ውይይት ተጠናክሮ ቀጥሏል። የአርመኔው ሰራዊት ትምህርት ቤቶችን ወታደራዊ ካምፕ በማድረግና ትምህርት ቤቶችን ኢላማ ያደረገ ጥቃት በመሰንዘሩ በወረዳው የሚገኙ 84 አንደኛና ሁለተኛ ደረጃ ትምህርት ቤቶች ሀብት ንብረትና የተማሪዎች መማሪያን ክፍሎችን ጨምሮ መጽሐፍት፣ ወንበር፣ ኮምፒውተር፣ የላቦራቶሪ ቁሳቁሶች፣ የተማሪዎች መረጃና የትምህርት ቤቱ አጠቃላይ ሰነድ በመውደሙ ትምህርት ማስጀመር የማይቻል መሆኑ ተረጋግጧል። የመማር ማስተማር ሂደቱን በዘላቂነት ለመፍታት የአርመኔው ሰራዊት ትምህርት ቤቶችን ከጦር ካምፕነት በመልቀቅ የወደሙ ትምህርት ቤቶችን የመልሶ ማቋቋም ተግባር በገለልተኛ አካላት በማድረግ ትምህርትን ከፖለቲካ መሳሪያነት በማላቀቅ በዓለም አቀፍ ተቋማት እንዲመራ መስራት የሚያስችሉ ዝርዝር ተግባራት ተለይተው አስፈጻሚ ጊዜያዊ ኮሚቴ ተቋቁመዋል። በመምህራንና በፋኖ አጠቃላይ ከህዝቡ ጋር ሊኖረው ስለሚገባ ግንኙነት በስፋት ተነስቶ ከተሳታፊዎች የተነሱ ጥያቄዎች ምላሽ ተሰጥቶባቸዋል። በመጨረሻም በመምህራን ላይ ማንኛውንም ጥቃት በሚሰነዝሩ አካላት ላይ የማያዳግም እርምጃ እንደሚወስድ ያስታወቀው አረንዛው ጎንቻ ብርጌድ በአርመኔው ሰራዊት የተዘረፉና የወደሙ ትምህርት ቤቶችን ለመምህራን በማስጎብኘት ውይይቱ ተጠናቋል ብሏል ብርጌዱ። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ